አባት እንደዚህ ማለት እኮ ነው አይደል? ታጣ ጋሽ መጣ እንዴ? ኑራ መጣ። ምሳሌስ እንጃ እንዴ? ምሳሌስ አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ውዴ ቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ዛሬም በአዲስ ቪዲዮ ብቅ ብያለሁ። በመጀመሪያ ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የቻናሌ ቤተሰቦች ደግሞ ላይክ ሸር እያደረጋችሁ አበረታቱኝ። ቪዲዮውን ስጀምሩ ላይክ ማድረጋችሁን አትርሱ። ምሳሌ ክፍል 65ን ተመልክተናል። እንግዲህ ዳጣና ሞገስ አብረው ቁመው ባሉበት ሰዓት ሉላ ናፍቃኛለች ስላለችው ሞገስ ዳጣን ወደ ሉላ ጋር ሊወስዳት መጥቶ ነበረ። የዛኔ እንግዲህ ዝና ሰው ቀጥሯል ሞገስን እንዲገሉለትና ዳጣን እየተከታተላት ነበረ። ዝና የላከው ሰውዬ እንግዲህ እየተከታተላቸው እንደሆነ ለዝና ደውሎ እያወራው እያለ በዚህ መሀል ዳጣና ሞገስ ሰውየውን ተደብቆ ሲከታተላቸው ስላዩት አወሩና ሁለታቸው እኔ በዛ ብዬ ሄጄ እልቅ ደግሞ እኔ ስሄድ ጋርጅልኝ አላት። እንግዲህ ሞገስ ጀግና ሆኗል፣ ጎበዝ። ሴት የላከው ሞት አይፈራም ነው የሚባለው እና ጎበዝ እየሆነ ነው ሞገስ። የብሩክን ሽጉጥ ከቅድስት ተቀብሎ እንግዲህ ሽጉጥ ይዞ ነው የሚንቀሳቀሰው። ቆራጥ ሆኗል። አሁን በቃ ደፍቼው እገላገላለሁ እንጂ ከዚህ በኋላ ሉላን አሳልፌ አልሰጥም ብሎ አስቧልና ሲከታተላቸው የነበረውን ሰውዬ እንግዲህ ከጀርባው ሄዶ ቀድሞታል እና ማን ላከህ እያለው ነበረ። ዝና እንደሆነ የላከው ነገረው። ዳጣን ነበር ሲከታተላት የነበረው እያለው ነው። ያው ዳጣን የሚከታተለው የምትገባበትን ለማየት ነበር፣ ሉላ ያለችበትን ቦታ ለማወቅ። እናም እንግዲህ ሰውየው አልሆነለትም፣ ተይዟል። አምልጠው ሂደዋል። ሞገስ እንግዲህ አምልጦ ሰውየውን መቶት ወደ ሉላ ጋር ተመልሶ ሄዷል። ሉላ ጋር እንግዲህ ሲሄድ ፊቱ ጥሩ ስሜት አይነበብ ነበር ፊቱ ላይ እና ምን ሆነህ ነው እያለችው ነበር። እሱም ያ አውሬ ሰውዬ እየተከታተለኝ ነው፣ ከዚህ በኋላ አጋፈጠዋለሁ እያላት ነበር። እሷም ተው ብዬ እኮ ነበረ እንደሚከታተልህ አውቄያለሁ። መቼም ቢሆን ያ ሰውዬ አይተወንም። እሱ በህይወት እያለ አንተና እኔ ደስተኛ ሆነን መኖር አንችልም። ስለዚህ ከተማውን ለቀን ወደ ገጠር መግባት አለብን እያለችው ነበረ። እሱም ደግሞ ተወልጄ ባደኩበት ሰፈር እሱም ፍራቻ አልሄድም። ከዚህ በፊት ስፈራው ስሸሸው ኑር ያለሁ አሳልፌም አንቺን ሰጥቼው ቀምቶኝ ኑሯል። አንቺን ፍቅሬን ሁለ ነገሬን አጨልሞብኝ ኑሯል። ከዚህ በኋላ ደግሞ አሳልፌ አልሰጥም፣ ሞት ካልሆነ በስተቀር አይለያየንም አንቺና እኔን እያላት ነበር። እንግዲህ ቆርጦ ተነስቷል ሞገስ እና በቃ ፊት ለፊት መፋለም አለብኝ እንጂ ከዚህ በኋላ እሱን አልሸሽም አላት ማለት ነው ለሉላ። እነዚህ ደግሞ ተያይዘዋል፣ ሁለት አውሬ ተገናኝተዋል። እነዚህን ነበር ማዳዳር ግን ሰውየው ችግሩ ከሉላ ውጭ ሴት አያይም መውደድም አይችልም እና እሷ ብዙ ለፍታለች ጥራለች የራሷ ለማድረግ እሱን ወዳ ሳይሆን ገንዘቡን ወዳ ማለት ነው። ማህሌት ያው ገንዘብ ነው የምትወደው ታውቃላችሁ። እና ሰው ትወዳለች ብዬ አላስብም እኔ። ገንዘብ ያለውን ሁሉ ትወዳለች፣ ለገንዘብ ትሞታለች። እና በጣም ተናዷል ዝና። ማህሌት ያመጣቻቸው ሰዎች ናቸው እነዛ ሞገስን ተከታትላችሁ ያዙልኝ ያላቸው ሰውና እሱ ሰውዬ እንግዲህ እንዳልተሳካለት ቀድመው እሱን ይዘውት እንደነበረ ስለነገረው ማህሌት ኧረ በእናንተ ተቃጠልኩኝ፣ እንዴት አንቺ እንኳን መስራት የሚችል ሰው አታመጭም? እኔ በቃ እናንተ አናዳችሁ ልትገሉኝ፣ ኧረ ተቃጠልኩ፣ ኧረ ምን ልሁን፣ ምን አባቴ ልሆን እያለ ነው ዝና። ትዕግስቱ አልቋል።
በጣም ተናዷል። ግን ብሩኬን በጣም እያደነቀው ነበረ። ሁላችንም እኔንም ጥሎ ሞገስንም ተበቅሎ አንቺንም አውጥቶ ሜዳ ላይ ጥሎሽ ልጁን ይዞ ሄደ፣ አሳከማት። እያጨበጨበ ማለት ነው። በጣም ጎበዝ ጀግና ወንድ ነው። እኔ እንደዚህ አይነት ወንድ አልነበረ እንዴ ስፈልግ የኖርኩት አደነቅኩት እያላት ነበረ። እሷም እንዴት ታደንቀዋለህ እያለችው ነበር። ተናዳለችው። ምሳሌ ታክማ እንድትድን አትፈልግም ማህሌት ነው። ተናዳ ነበረ። ለምን እሱን አደነቅ ብላ ማለት ነው። ዳጣም እንግዲህ ቤተሰቦቿን ፍለጋ እንደቀጠለች ናት። አሁንም ፍለጋ ይዛለች እና እሷን ጥሏት የነበረውን ሰውዬ ቤቱን ተከታትላ ያየች ሴት ስለነበረች እዛ ቤት እንግዲህ ከሞገስ ጋር ተያይዘው ሂደው ነበረ። ሲሄዱ ግን ቤቱ ፈርሷል። በጣም ነው የደነገጠችው። እንዴ ሞገስ ቤቱ ፈርሷል እኮ አለች። ራሷን ያዘች። በቃ ተናደደች እና ስሜታዊ ሆና ነበር። በቃ ልታለቅስም እንደዛ ምንትን እያለች ተረጋጊ እያላት ሞገስ ልቀቀኝ እባክህ ብላ ጥላው ሄደች። በጣም ተናዳለች እና አይዞሽ ምናልባት ቤቱን የሚያውቁ ሰዎች ስለሚኖሩ ፍንጭ ሰጡን ይሆናል ይገኛሉ፣ አይዞሽ እያላት ነበር። እሷ ግን በጣም ተናዳለች፣ አልሰማችውም። ማህሌትም እንግዲህ ተስፋ ቆርጣለች። በቃ ያለምንም ነገር ባዶ ላይ ቀረሽ እያለቻት ነው ኤፍራታና ከቤቷም ልታባረራት ሁሉ እንደምትችል እየነገረቻት ነው። አከራይ እየግለመጠችኝ ነው እያለቻት ነው። አይ ማህሌት የተንኮለኛው ሰው መጨረሻ አያምር። ለነገሩ ተንኮል የሰራ ለሰው መጥፎ የሚያስብ ሰው እኮ ጥሩ ነገር አይኖረም መቼም። አምላሹን ያገኛል፣ በዘራው ልክ ያጭዳል ማለት ነው። እና ማህሌት ስራዋን እያገኘች ነው። ከዛማ እንግዲህ ዳጣ ወደነ ብሩኬ ቤት መጣ። ቅድስት ጋር ሆና እንግዲህ የብሩኬ መምጫው ቀን እንደደረሰ እየነገረቻት ነበር። ነገ ነው እንመጣል ያሉት እያለቻት ነበረ ቅድስት ለዳጣ ማለት ነው። የሌላ አምሮብሻል፣ ደስተኛ ሆነሻል፣ ቤቱን ደግሞ ዲኮር በዲኮር አድርገሻል እያለቻት ነበረ። እንዲህ ተኳኩላ አምሮባት ልብሷን ቀይራ ምናምን ወደ ኤርፖርት ተያይዘው ሄደዋል። እንግዲህ መንገድም ላይ ብሩኬን ለማማለል ነው እንዲህን ያክል ጨረቃ የመሰልሽው እያለች እየቀለደችባት ነበረ። ከዛም ያው በመሀል እያወሩም ነበር። ግን እኔ ጨንቆኛል እያለቻት ነበረ ቅድስት። ዳጣም እንደዛው ውስጥ ተጨንቋል። ብቻ ሰላም ያሰማን እያሉ ነበረ። እንግዲህ ኤርፖርት ሲሄዱ ብሩኬ ብቻውን ሲመጣ አይተውታል። የእውነት ምሳሌ የሆነ ነገር ሆና ነው ወላ ደግሞ ሰርፕራይዝ ሊያረጓቸው ተደብቃ ነው? በቀጣይ ቪዲዮ ምን ይፈጠራል የሚለውን አብረን የምናይ ይሆናል። አሁንም በድጋሜ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። መልካም ጊዜ